እርጉዝ መሆኑ አለመሆኑ ይመርመርልኝ። ጃሙሷ እርጉዝ ነች። አራው በማርያም ተው እንዴ! ለምን ረምታለህ? እኔ ስሜት ታሰዳልኛለህ ብዬ ስጠብቅ ሌላ ድራማ ትሰራለህ። አሁን ላይ ማለት ነው ምንም እቤትም መቀመጥም አልቻልኩም። ከፋሚሊ ጋርም ተጣልቻለሁ። ፋሚሊም ውጪ እያሉኝ ነው። ስለዚህ ያለኔ በጣም ከባድ ነው። እኔ ንጽህናዬን ስለማውቀው ነበረ ሄጄ ተመረመርኩት እንጂ እውነት እኔ ድንግል ባልሆን እሱ ወዳለኝ ቦታ ሄጄ አልመረመርም። ስሚ አታልቅሽሽ። በቃ እሺ፣ እኔ አምኜሻለሁ። እሺ በቃ ከዚህ በላይ አታልቅሽ። እኔ ጨንቀኛል። እኔ አልችልም። በእናትሽ እኔ ሴት ልጅ ስታለቅስ አልችልም። ስሚ በቃ ተረጋጊና እሺ፣ እንደምንም ብለን መፍትሄ እንፈጥርለታለን። እሺ ተረጋጊ። ሶፍት ደግሞ የለም። በእናትህ ለምን በቃ እንዴ ለምንድነው እኔ የምታስጨንቂኝማ? እኔ ምን አጠፋው? እሺ ስሜ መልስልኝ በቃ። እሺ እኔ ቤት እንዴት ልኖርልህ እኮ ከኔ ጋር ኑሪ። እኔ አንቺ ተጋብተን እንኑር፣ የተሻለ ህይወት እንስራ። ተው በእናትህ ይሄንን እኔ ላግባሽ ባልኩኝ አልፈልግም። አሚር ስሜ መልስልኝ። ምንም አልፈልግም እኔ ካንተ። አታሳንዘንም። በቃ ያለውን እውነታ ነገር በቃ አንተ እኮ ታውቀዋለህ፣ ውስጥ እኮ ያውቀዋል። ለምን ነው የምታስመስለው እዚህ እየመጣክ? አሁን በቃ ውሸት እንደሆነ ንገራቸው። በቃ የምን ውሸት? በቃ አሁን እንጋባና እኔና እሷ ቤተሰብም አሁን ጥሩ አይመጣም። ክብረ ንጽህናዋን ወስዶ ከሌላ ሰው ጋር መኖር ማትችል ነው። ህይወቷ ተበላሽቷል። ምንም ህይወት አልተበላሸም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ ከች ብያለሁ። ያው ሰሞኑን እየተፈጠሩ ያሉትን ነገሮች ታውቃላችሁ። ብዙዎቻችሁ ግራ ተጋብታችኋል። እኔም እንደዛው ግራ ተጋብቻለሁ ማለት ነው። ማለት እንዳልኳችሁ ነው። እዚህ ነገር ውስጥ ያው የገባሁት ይሄን ያህል ይሄዳል ብዬ አላሰብኩም። ኦልሬዲ በአንድ ቪዲዮ አስታርቂያቸው ጓደኞቼ ስለሆኑ ሁለቱም ሰላም ይፈጠራልና በቃ ያንን ነገር ማድረግ ይችላለሁ ብዬ ስላሰብኩኝ ነበር እንትን ያልኩት። ከገባሁበት በኋላ ደግሞ ብዙ ማይሆኑ ነገሮችን ያየው ነገር ነውና በቃ መሆን የሌለበት ነገሮች ሁሉ እየተፈጠሩ ናቸውና ይሄ ነገር እንዲፈጠር እኔ ፍላጎቱም የለኝም አልነበረኝምና ግን ደግሞ በዚህ መልኩ ከነሱ መሃል መውጣት ማለት ይከብዳልና ኦልሬዲ አንዴ ስለገባሁበት መሃል ላይ እኔ ስላለሁኝ ዝም ብዬ እዚህ ጋር እንትን ካልኩኝ ጓደኝነት ምኑ ጋር ነው ብዬ ነውና እስከ መጨረሻው ድረስ ያለውን ነገር ፈተነው መፍትሄ እስኪያገኝ ድረስ ከሁለቱም ጎን ነው መሆን የፈለኩት ማለት ነው። አስታርቂያቸው ሰላም ሆነው አንድ ላይ እንዲሆኑ ማለት ነው። ለማንኛውም ዛሬ የመጣሁበት ሐሳብ ያው እንግዲህ ትናንትና አይታችኋል የተፈጠረውን ማይመስል ነገር እኔ እንዴት ልመሰላችሁ ጋር ሰምቼ አላቅም። የድንግልና ምርመራ የሚባል ነገር ሰምቼ አላቅም። እሱ ደግሞ መጥቶ አለ ምናምን አለ። ኦኬ ብለን የሚያቅበት ቦታ አለ ብሎ ወሰደን። እንግዲህ የኛ ማድረግ ያለብን ነገር በቃ የሚፈጠረውን ነገር ማየት ነበረ። እሷም ፈቃደኛ ስለነበረች ማለት ነው ለዚህ እኔ እንደውም ተይቅርብሽ በቃ ይሄ ነገር ምናምን ብዬ ነበረ። እሷ ደግሞ ኦልሬዲ አንዴ እንደዚህ ብሎ ስሜን አጥፍቶታል እንዲረጋገጥልኝ ፈልጋለሁ ብላ ነበር እንትን ያለችው። ግን ውጤቱ ምናምን ሲባል ሰምታችኋል እንግዲህ ድንግል አይደለሽም ነው የተባለችው። ከባድ ነው ብቻ። ለማንኛውም ከዛ በኋላ እኔ ወጥቼ እሷን ላረጋጋት እንትን ብዬ ነበረ። በቃ ስታለቅስ ነበርና በጣም ነው የምታሳዝነው። ላረጋጋት ሞከርኩኝ ምን አልኩኝ፣ ጭራሽ ልትረጋጋ አልቻለችም። ሄደች፣ ጥላኝ ነው እንደውም ሄደችው። ባጃጅ ጠርቻ ሲጃት ሄደች ወደ ቤት እያለቀሰች ማለት ነውና ከዛ በኋላ ማለት ተረጋግተሽ ያለውን ነገር እንትን ማለት አለብን እርግጠኛ ነኝ ነው ያለችኝ ያለችውና እስቲ ቀጥረናታል ትምጣና ደግሞ ዛሬ እንግዲህ ሁለቱንም ነው የቀጠርኳቸው። ምክንያቱም አሚርም እንግዲህ ያለው ነገር አለ ማለት እሷ እኔ እውነታው ከተረጋገጠልኝ የምፈልገው ነገር አለ ብሏል። እሷም ደግሞ አደርጋለሁ ያለችው ነገር አለ እዛ ጋር እንኳን አሁን እሷ ደግሞ በቃ እኔ በፍጹም አለች ማለት እርግጠኛ ነኝ በራሴ ያለች። እንዴት ውጤቱ እንደዛ እንደሆነ አላቅም ብላለች። ይሄንን ነገር ከካሜራ ጀርባ ከምናወራው ነይና ያለውን ነገር ኦልሬዲ ተመልካቾችም ስለሚያውቁ ጉዳይ ውስጥ ስለገቡበት ነይና ያለውን ነገር እዚህ ካሜራ ፊት እናወራለን፣ ካሜራ ፊት እንወያያለን። እሱም ይመጣል ያለውን ነገር እንደዛ ግልጽ ብናረግ ይሻላል ብዬ ጠርቻታለሁና
እየመጣች ነው። ሁለቱንም እዚህ ቦታ ነው የጠራኋቸው። ግን ቅድሚያ እሷን ማውራት ነው የምፈልገውና እሱ ሳልደውልለት አይመጣም። ሳልደውልልህ እንዳትመጣ ብየዋለሁ። ምክንያቱም ቅድሚያ እሷን ላወራት ይገባል። ምክንያቱም አለኝ እውነታ ያለችውን ነገር መናገር ትፈልጋለችና ትምጣና እንግዲህ እንጠይቃታለን። ለምንድን ነው የዋሸሽው? ይሄ ነገር እንዴት ነው? እውነታው ምንድን ነው የሚለውን እንጠይቃታለን። ለዛ ነው ቅድሚያ እሷን የጠራሁት። ውድ ቤተሰቦች እንግዲህ ስትመጣ ያለውን ነገር እናያለን። እንጠብቃት። ቆይታብኛለች። ምንም ማድረግ አልችልም። መጠበቅ ነው ያለኝ ቻንስ። ስትመጣ ያለውን ነገር እናወራለን። ከኔው ጋር ቆዩ። አይ እንዴት ነሽ? ሰላም ነሽ? አይንሽ ቀልቷል እኮ አይንሽ ቀልቷል። ምን ነው እንቅልፍ አልተኛም እኮ እኔ ይጨንቀኛል እንደዚህ። በእናትሽ ስሚ፣ እዚህ ጋር አሁን ለምንድን ነው የምታለቅሽው ታዲያ? አይ ምንም አሁን የተፈጠረውን ነገር እያየክ አይደል እኮ። ታዲያ አሁን እኮ እዚህ ጋር እንድታለቅሽ ምናምን አይደለም እኮ ማታ ያወራነውን ነገር እዚህ ጋር ተመልካቾች እንዲያውቁ በቃ ያለውን ነገር ለማስረዳት ነው። ገባሽ እንጂ እኮ ታዲያ እዚህ ጋር አታልቅሽ ምናምን እኔ አልችልም ማለት እንኳን ሴት ልጅ አይደለም ወንድ ልጅ ራሱ ማለት በቃ ማንም እያለቀሰ እኔ እንጃ እኔም እንባብረው ነው የሚወርደው የምር። እሺ አታልቅሽ። እሺ ደህና ነሽ? ሰላም በያችሁ። እንዴት ናችሁ? እሺ እንግዲህ ያው የተፈጠረውን ነገር ያው ሁሉም ሰው ያውቃል። ማስረዳት አይጠበቅብንም። ምንድነው ማለት ይሄ ነገር እንዴት ነው ማለት እኔ አንቺ ዋሽተሻል ብዬ ነው እንትን የምለው። ለምን ኦልሬዲ ስልክ እኔ የራሴን ንጽህና አውቀዋለሁ። እኔ ሲጀምር ማንም እንዲያውቅልኝም አልፈልግም። ግን ሁሉም ነገር ድራማ ነው። እዛ ጋር እሱ ገብቶ ማናገር አልነበረበትም። በመጀመሪያ ዶክተሯ ምኑ ነው ድራማ? ምኑ ነው ስለ እኔ ንጽህናዬን አውቀዋለሁ። ሲጀምር እኔ ድንግል ባልሆን በኮንፊደንስ ሂጄ አልመረመርም ነበር። ሲቀጥል ደግሞ ምርመራውን ራሱ ስጠይቅ እንዴት ነው ከደም ላይ ተወስዶ ድንግልና ሊመረመር የሚችለው? ኦኬ በእንትኑ ነው ያላመንሽው? በምርመራውን በሁሉም ነገር አላመንኩም። አሁን አንቺ ምንድን እኔ ነኝ ትክክል እያልሽ ነው? እኔ በጣም 100% ትክክል ነኝ። ስለዚህ ታዲያ እንዴት ነው ያ አሁን ላይ ማለት ነው ምንም እቤትም መቀመጥም አልቻልኩም። ከፋሚሊ ጋርም ተጣልቻለሁ። ፋሚሊም ውጪ እያሉኝ ነው። ስለዚህ ያለኔ በጣም ከባድ ነው። እኔ ንጽህናዬን ስለማውቀው ነበረ ሄጄ ተመረመርኩት እንጂ እውነት እኔ ድንግል ባልሆን እሱ ወዳለኝ ቦታ ሄጄ አልመረመርም። እሺ እና በቃ ሁሉም ነገር ድራማ ነው። እኔ ንጽህናዬን አውቀዋለሁ እስከ ጥግ። ሲጀምር ከሱ ጋር ሌላ ግንኙነት ቢኖረኝ ኖሮ ሄጄ አልመረመርም ነበር። ሲቀጥል አንተም ውስጥ ገብተህ ማናገር ነበረብህ። እኔም አላስተዋልኩትም። ያው እኔ እኮ እንደዚህ አይነት ነገር ሰምቼ እኮ አላውቅም። እኔም ምንም የማውቀው ነገር የለም እኮ። እንዴት በምርመራ ይሄ ነገር እንዴት ሊሆን ይችላል? እኔ አላውቅም። የቁም ነገር ባቅ ኖሮ ስለዚህ አሁን ምርመራው ምናምን የተካሄደው ውሸት ነው? ውሸት ነው እንዴ? እኔ ራሴን አውቀዋለሁ በደንብ አድርጌ። እሺ ለማንኛውም ምን መሰለሽ አሁን አሜር እያለ ያለው ደግሞ ምንድን ነው ታውቂያለሽ? እንግዲህ ባለፈው ከዚህ ጋር ተያይዘን ስንሄድ አንቺ ንጹህናሽን ማለት እውነታው ያንቺ ከሆነ እሱ የሚቀጣው ነገር ነበር አይደለ? ምንድን ነው የሚቀጣው? ያን የተባባልነው ነው። አንቺም ደግሞ እሱ ደግሞ እውነቱን ከሆነ ደግሞ አንቺ የሆነ ፕሮግራም አዘጋጅ ቤተሰቦቼ እንዲያውቁልኝ እፈልጋለሁ። ማንም ሰው አሁን ምርመራው ትክክል ነው ብሎ ነው የተቀበለው፣ ግን ልክ አይደለም። እኔ ደግሞ ምንም ባለው ነገርም አልስማማም። እኔ 100% ንጹህ ነኝ። ድንግልና ያለ አሁንም አንቺ ከበቃ ያ አንቺ ይሄ ነገር እንዴት ነው ጋይስ? እንዴት እየሄደ ነው ማለት? አሁን አንቺ በቃ እኔ ንጹህ ነኝ ነው እያልሽ ያለሽው። እሱ ደግሞ እያለ ያለው ኦልሬዲ በቃ እኛም የምናውቀው ምናምን እንደ እንትኑ ትክክል ከሆነ የዋሸሽው አንቺ ነሽ። ግንኙነት አላችሁ ነው አሁን። ገባሽ? ከዚህ በፊት ግንኙነት አላችሁ። እሱ እንዳለው የረጅም ጊዜ ፍቅረኛ ነች እንዳለው
እንደዛ ነው አሁን እውነታው ማለት ነው። እውነታው እንደዛ አይደለም የሚያሳየው እንደዛ ነው። እኔ እኮ ሳልረዳሽ ምናምን ቀርቼ አይደለም። ምን ላድርግሽ? እኔ ምን ላድርግ? እኔ እኮ ረዳሻለሁ፣ ግን አሁን ደግሞ አንቺ በራስሽ ያን ያህል ኮንፊደንስ ካለሽ ትክክል ነው እንትን ማለት ግን እንዴት ነው አሁን ተመልካች ላይ ምርመራ ቆይ እንደዚህ የሚባል ምርመራ አለ እንዴ? ምን ማለት ነው? አለ አንተ እስከምታውቀው ድረስ አለ እዚህ ኧረ እኔ አላውቅም። እኔ ሰምቼ ምን ላደርግ እኔ አሁን ምን ላደርግ? ድንግልና ላስመረምር ሄዳለሁ። ምን ላደርግ እኔ አግብቼም አላውቅ ፍቅረኛም የለኝ ይዤ አላውቅ። እንደዚህ እሷም ድንግል ነሽ አይደለሽ የሚል ጥያቄ ተጠያይቄ አላውቅ ከሴት ጋር እኮ እኔ ላውቅ የምችለው እኮ ከዚህ በፊት ወይ የሆነ ግንኙነት ጀምሬ አሁን እንደዛ አይነት ነገር ቢያጋጥመኝ ምናልባት ላጣራ እችላለሁ። እኔ አጋጥሞኛል። ገባሽ? እና በምን መልኩ እኔ ላውቅ እችላለሁ? እኔ ሰምቼም አላውቅ። እኔ ከሱ ነው የሰማሁት ልመርመር ሲል ማለት ምርመራው ራሱ እኮ አይታኮ ከሆነ ምንም ከጄ ላይ ነው ደም የተወሰደው። ከዛ ውጤት መጣ ተባለ ሄድን እኮ አብረን ነበርን ማሱ ግን እዚህ ጋር ምን አለ መሰለሽ አሁን አላውቅም እኔ ብቻ እንዴት አሁን እንዴት ማን ነው የሚታመነው? አሁን አንቺ ነሽ የምትታመኙ እሱ ነሽ እሱ ደግሞ አሁን በቃ ፕሮግራም ይዘጋጅና የፍቅር ጥያቄ ጠይቀኝ እያለ እኮ ነው። እኔ መቼም አልጠይቀው። አመጣጡ አሁን እንደዛ ነው። ለምን እኔ ፊት ስለሆነ ቃል የገባችሁት ይሄ ነገር ከሁለታችሁ አንዳችሁ ዋሽታችኋል። ልክ ያ የዋሸው ሰው ሲረጋገጥበት ግዴታ እሱም ስሙን ማጥራት ይፈልጋል። ገባሽ? አሁን እዚህ ጋር አንቺም ስምሽን ማጥራት ነው ፈልግ አይደለ? እሱ ኦልሬዲ ስምሽ ጠፍቷል በብዙ ነገር። እዚህ ስምሽ ማጥራት ለቤተሰቦችሽ ስምሽ እንዲጠራ ነው የምትፈልጊው። እሱም ደግሞ እንደዛው እዛ መድረክ ላይ የተዋረደው ስሙ እንዲጠራለት ነው የሚፈልገው። ገባሽ? ስለዚህ ከሁለት አንዳችሁ ግዴታ መተማመን አለባችሁ። ወይ ደግሞ ተነጋግራችሁ እንትን በሉስ ቢየስ እንትን ሌላ ነገር ነው የሚፈጠረው እኮ። ታዲያ ተነጋግራችሁ ካልተማመናችሁ ወይ ደግሞ እዚህ ተመልካች ፊት ያለውን እውነታ ሁለታችሁም ካላወጣችሁ ሁለታችሁም የራሳችሁን መንገድ ይዛችሁ የምትሄዱ ከሆነ እንዴት ነው ነገሩ ተረጋግጦ ወይ አንቺ ንጽህና ወይ እሱ ንጽህና የሚረጋገጠው? ከዛም በዘለለ ደግሞ ሁለታችሁ ያለውን መሀላችሁ ያለውን ነገር ፈታችሁ አንድ ላይ ብትሆኑ ይሄ በሚል ነው። እኔ ምንም አልልክም። በቃ ቢያንስ አንተ እንኳን ታምነኛለህ ብዬ ነበር ያሰብኩት፣ ግን አንተም ልታምነኝ አልቻልክም። እኔ እንዴት ነው ምኑን ልመነው? እኔ እንዴት ነው የሆነውን ነገር እያየክ ነው። እሱ ነው ቀድሞ ገብታ ያናገራት ዶክተሯን። ስለዚህ ምን እንዴት እናደርግ ነው ማለት አሁን ወይ አንቺ የምታውቂበት አለ ሌላ? እኔ ሲጀምር እንደዚህ አይነት ሕክምና አለ ሲባልም ሰምቼ አላውቅም እያልኩ አይደል እንዴ? እሺ አሁን ምንድነው የምናደርገው? እኔ አሁን ምንድነው ማድረግ ያለብኝ? አሁን እሱ በቃ በኮንፊደንስ በቃ ታውቂያለሽ፣ ትናንት እንዴት እንደተደሰተ አይተሽዋል። እዛ ጋር ምን ያህል እንደተደሰተ አይተሽዋል። እውነታው ስለተረጋገጠለት ነው እንደዛ ደስ ያለ። ምንም እውነት አይደለም አሁን፣ ምንም እውነት የለም እዛ ጋር። ሁሉም ነገር ድራማ ነው የሰሩት እኮ። እሱን ነገር ያው እኔ መንገድ ፈልጋለሁ ማጣራበትን ማለት ነው። እሱን ነገር እዛ ጋር ከቻልኩኝ ዶክተሯን ማግኘት ከቻልኩኝ ብቻ በሆነ መንገድ አድርጌ እሱን ለማጣራት ሞክራለሁ። ግን አሁን አሚር አመጣጡ አሁን እየመጣ ያለው እውነታው እኔ እጅ ነው ያለው። ይቅርታ ጠይቀሽው የፍቅር ጥያቄ እንድታቀርቢለት ነው የሚፈልገው። መቼም እንደዛ አላደርግም። የቀረው ሁሉ ሊመቅረት ይችላል። አሁን ሲጀምር እስካሁንም አንተን አክብሬ ነው የመጣሁት እኮ አውቃለሁ። እኔም እኮ ያንቺ ንጽህና እንዲወጣ ስለምፈልግ እኮ ነው ይሄን ነገር እያደረኩ ያለሁት። እኔ እኮ በሁለታችሁ መሀል ያለው ነገር እንዲፈታ ነው እኮ እንጂ እኮ እኔ እዚህ መሀል እኮ ተጨነኩኝ። እኔ እዚህ ነገር ውስጥ ምን ነው ባልገባው እያልኩ እኮ እየተጸጸትኩ እኮ ነው። ታውቂያለሽ፣ አንዴ ስለገባው ነው እንጂ እኮ ከእናንተ ጋር መከራ እየበላ ያለሁት መጀመሪያ ባልገባ እኮ እኔ እዚህ ነገር ውስጥ እኮ መግባት አልፈልግም። ይሄ ድንግል ኮተት የሚባል ነገር እኔ እንደዚህ አይነት ነገር እኮ አልወድም። እኔ ሰምቼም አላውቅም። እራሱ እኮ ከየት ያመጣውን ነገር እንደሚያወራ እኮ ነው ግራ የገባኝ። ሲጀምር ቦታ አዘጋጅቶ ምናምን ከመጣ በኋላ እኔ እንደምከራከረው ስለመክ ትመርመርልኝ ምናምን አለ። እሱ ጋር ምን መሰለሽ አሁን እዛ ጋር እኛም ጥያቄ እንዳናስነሳ ያደረገን አናውቅም። እኔ ባቅ ኖሮ ወይ ምርመራ ያለበት ቦታ ባቅ ኖሮ እኔ ማቅበት ቦታ ነበር መወስድሽ። ያኔ አብሬ አለመግባቱ ወይ እኔ ወይ አንቺ አብረን አለመግባታችን ስህተት ነው፣ ወይ ካሜራ ይዘን አለመግባታችን ገባሽ? እዛ ጋር የኛ ስህተት ነው። ግን እኛ እንደዚህ አላሰብንማ። በቃ ያለውን ኦልሬዲ አንቺም እኔም ግራ ገብቶኛል። ይሄ ነገር እንዴት ነው እንደዚህ የሚባል ነገር አለው የሚል አዲስ ስለሆነብኝ እኔ በቃ ምንም አልመጣልኝም እኮ እንደዚህ የሚባል ነገር
በቃ እዛ ጋር ደግሞ ያንቺ ኮንፊደንስ ደግሞ ሞር አሳመነ። እኔ እንደውም ይቅራል ብያል ነበር ግን እኔ አንዴ ደግሞ እሱ እዛ ጋር እንደዛ ካለ በኋላ ይቅር ስትለኝ እሺ ማለት ለኔ ምን ማለት ነው እኮ ገባኝ። አሁን እኔ እኮ ይቅርብሽ ይሄ ነገር ያልኩት ለዚህ ነበር፣ እንደዚህ አይነት ነገር እንዳይፈጠር ነው። ገባሽ? ለምን የሕክምና ስህተትም ሊኖር ይችላል እኮ ገባሽ? አይ ምንም የሕክምና ስህተት አይደለም ራሱ ሄዶ ልልሽ የፈለኩት አሁን በአንድ ነገር መደምደም የለብንማ። አሁን ማለት አንቺ እኮ እውነት ሆነሽ ሊሆን ይችላል፣ ግን የሕክምና ስህተት እንዳልሆንሽ ሊያሳይ ይችላል። ገባሽ? ስለዚህ ይሄ የሕክምና ስህተቱ ሊፈጠር ስለሚችል ነው እዚህ ነገር ውስጥ አንግባ ያልኩት መጀመሪያው ነው ማለት ነው። ነገር ግን አንቺም አንዴ ስሜ እንደዚህ ከተወራብኝ ምናምን ላረጋግጥ ብለሽ ነው እና አሁን ምንድነው የሚሻለን? እኔም እኮ ግራ ገባኝ። ምንድነው አሁን ምን እናደርግሽ? ምን እንዳረግ ትፈልጊያለሽ? ምን ላርግልሽ? ምን ላግዝሽ? እኔ ንጽህናዬን ብቻ እመንና ንገርልኝ ላሽ ነው። እኔ እኮ እኔና ህዝብ እኮ እዚህ ጋር አንድ ነን። ምኑን ነው አምኜ የምነግረው ቤቴ? እዚህ ጋር እኮ እኔ ማመን የምችለው እንዴት ነው? እኔ ኧረ ቤቴ የምር እየቀለድሽ ነው መሰለኝ ስልሽ እመን ስትይ እኮ እኔ እንዴት አድርጌ ልመን? ድንግል ነሽ ብዬ ልመን እኮ እኔ እንመርመር ድጋሚ ልመርመር? ኧረ እኔ እንደዚህ አይነት ነገር አይሆንም። በቃ የለም ምርመራ በቃ እንደዚህ እንትን ካልሽ ይቅር በቃ ማለት ይሄ አሁን እኮ ምርመራ አላመንሽበትም ምርመራውን። ስለዚህ ድጋሚ መመርመር ምን ያደርጋል? ገባሽ? እኔ ደግሞ እሺ እኔ እንደው እመን የምትይኝ እኔ እንዴት አድርጌ ነው ማምነው? እኔ ማምነው እኔ አልመረመርኩኝ አይደል? ከባድ አንተ ራስህ አታምነኝም ማለት ነው? አላምንሽም እኮ እያልኩኝ አይደለሁም። ችግር የለውም እኮ ስለ ባትሆኝ ራሱ እኮ ችግር የለውም። ግን እዚህ ጋር አሁን ውሸታ ነኝ እንዴ ነው ባትሆኝ ማለት? እሺ አታልቅሽ በእናትሽ እኔ አታልቅሽ። እሺ በቃ እሺ በቃ አታልቅሽ በቃ አታልቅሽ። አምንሻለሁ በቃ እኔ አምኜሻለሁ። ግን እንዴት እናርገሽ? እሺ አታልቅሽ። ወይኔ ጉዴ ያልወድም በእናትሽ። እሺ በቃ እሺ በቃ እሺ በቃ አይደለሽም ነሽ ስለአንተ ለምንከኛውን እንዴት ነው ሰው ሊያምነኝ የሚችለው? እኮ እኔ እንዴት ነው ላምንሽ የምችለው? ይምጣና አሚር በቃ እንለምነው በቃ ይሄንን ነገር ለምነው እኮ በቃ እሱ ጋር ነው እውነቱን ይናገር እኮ እኔ እዚህ ጋር እኮ አንቺ ጋር ነው አይደል እውነቱ ያለው አንዱ በቃ ሻታልቅሽ በቃ ወይ በቃ በእናትሽ ነኝ አታልቅሽ። የቱ ጋር እንቀመጥ? ስሚ አታልቅሽ። በቃ እሺ እኔ አምኜሻለሁ። እሺ በቃ ከዚህ በላይ አታልቅሽ። እኔ ይጨንቀኛል። እኔ አልችልም። በእናትሽ እኔ ሴት ልጅ ስታለቅስ አልችልም። ስሚ በቃ ተረጋጊና እሺ እንደምንም ብለን መፍትሄ እንፈጥርለታለን። እሺ ተረጋጊ። ሶፍት ደግሞ የለም። ካሜራማን ሶፍት አለ የለም? ሲያስጠላ። እሺ አሁን ያለው ቻንስ ምን መሰለሽ? ስሚ አሚር እየመጣ ነው። ይምጣና እንለምነው በቃ ለምኙ በቃ አለምነውም ለምነው ምን እናድርገሽ? በቃ ያለውን ነገር በቃ እሱ ጋር ነው እውነታ ያለው። ለምንድን ነው ምን ለምነው? እውነቱን ይናገር። እሺ አታልቅሽ። እኔ አልችልም እያልኩሽ ባይሽ ደግሞ አይቆምም እንዴ? ምንድነው? በቃ አታልቅሽ። ኧረ ምን አይነት ጣጣ ውስጥ ነው የገባሁት? በእናትህ ጨነቀኝ እኮ ነው። ስሚ ተረጋጊና ያለውን ነገር ትንበል እንለምነው። ያለውን ነገር በቃ ይምጣና እሺ። እንደዚህማ ካየሽ እሱ አሸነፍኩ እኮ ነው የሚለው። ጠንካራ ነው መሆን ያለብሽ። ጠንከር በይ እኮ በቃ ይሄን ብቻ አድርግልኝ። እሱ እውነቱን እንዲናገር አድርግ። እንዴት አድርጌ ነው እውነቱን እንዲናገር ማደርገው? እሺ እንዴት አድርጌ? እሺ እንዴት አድርጌ ሆነ? እኔ አላውቅም። በቃ ተዋርቻለሁ። ብዙ ሰው እኮ በቃ የሚያስበው ምርመራው እውነት እንደሆነ እኮ ነው የሚያስበው። እሺ አታልቅሽ። ወይኔ ጉዴ! ማማ አንተ እኮ በእኔ ቦታ ሆነ እኮ አላሰብኩም። ቆኜ አስቤያለሁ። እሺ ምን ላድርግሽ?
ሲጀመር እውነት ባይኖርሽ እንደዚህ አንቺ ድርቅ ብለሽ እንትን አትይም አውቃለሁ። ሲጀመር እንዴት እመረመራለሁ እኔ? በቃ እሺ አታልቅሽ በእናትሽ እሺ። ኧረ ወይኔ ጉዴ እሺ ጥረጊው በእናትሽ እሺ። እኔ ጨነቀኝ። እሺ ምን ላድርግ ፋሚሊ ምን ላድርግ? እሺ በቃ አሚር ጋር ልደውል። በቃ ካሜራማን ስልክ አሚር ጋር ልደውልና በቃ ያለውን ነገር እንትን እንበል። ይባና ስማ ቶሎ ና ቶሎ በል በእናትህ ሰዓት የለኝም። እዚሁ ነው ያለው። እኔ ነኝ ሳልደውልልህ እንዳትመጣ ያልኩትና በቃ እሺ በቃ ታልቅሽ እሺ ሰሚ በቃ እውነታው እጅሽ ላይ ካለ አትፍሪ። ምን አንተ ያስባለሽ? በቃ እሺ አታልቅሽ። ያለውን ነገር ሲመጣ በቃ ምን እናደርግ? በቃ ማድረግ የምንችለው ማድረግ ነው። በቃ ቅርብ ነው ያለው። አሁን ሳልደውል እንዳትመጣ ስላልኩት ነው። ይመጣል። ካሜራማን አሳየኝ። ቤተሰብ ተሳክቷል። ከወዷ ሚስቴ ጋር በቃ ያው እንደዚህ ሆነ። አታሳዝነም? በእናትህ ምን ሆነሽ ነው እንደዚህ ሆነ? አታሳዝነም? ያት እስቲ አይኗን ያት አይኗን እንዴት እንዳበጣየ እንዴት እንደቀላ። ምን ሆነሽ ነው የኔ ናት? ምን ሆነሽ ነው ያለቀሽው? በእናትህ እረፍ። በእናትህ በጣም እኔ አልቻልኩም። እኔ በቃ በጣም ተጸጽቻለሁ። እኔ እዚህ ነገር ውስጥ መግባቴ በቃ እናቴ ለምንድን ነው ያለቀሽው? ምንድን ነው ያለቀስኩት? ለምንድን ነው አይንሽ እንደዚህ? ምን ሆነሽ ነው? ከአህሙ ጋር ምንድን ነው ያላችሁ? ልቃቂዎቹ ነው እኔ እኮ ነኝ ፍቅረኛሽ። እሱ ምን ያደርግልሻል? ሰውዬ እስቲ መጀመሪያ ቢያንስ እንዴት አንተ እያት እስቲ ሰላም ነች እቺ ልጅ እያት ምን ሆና ነው እኮ እያት ወይስ አርፈህ እዚህ ጋር ቁምና እያት በእናትህ ለምንድን ነው ያለቀሽው? ለምንድን ነው ያለቀሽው? ማን የመታሽ? ምን ተፈጥሮ ነው? ለምንድን ነው አይንሽ እንደዚህ ያለቀሽው? ምን ሆና ነው? አህሙ ምን ሆና ነው? አይደለም በእናትህ የሚያሳዝን ነገር ውስጥ ነች። አታልቅሺ። አንቺ ስታለቅሺ እኔ ይከፋኛል። የኔ እናት የኔ አካል አህሙ ምን ሆና ነው? አህሙ ባላ ምን ሆና ምን ተፈጥሮ ነው? ንገረኝ የኔ እናት። ኧረ በእናትህ ማን ያስለቅሳት? በእናትህ አሁን እሺ በቃ አሁን ቆይ አሁን አሚር በእናትህ ኧረ አንድ መፍትሄ ፍጠርልን አሚር። ምን ልፍጠር? እቺ ልጅ አሳንዘነችኝ። እኔ እንኳን አሳንዘነችኝ። አንተ አታሳንዘነህ? ለምንድን ነው የምታለቅሺ? እኔ እናት አታሳንዘነህም? አንተ እኔ እኮ እወድሻለሁ እማዬ፣ አፈቅርሻለሁ እማዬ። አታልቅሺ የኔ አካል። አሚር ስሜ መልስልኝ። ምን አይነት ችግር ውስጥ ነው የገባሁት? በኋላ ምን አይነት ችግር ውስጥ ነው የገባሁት? አህሙ ለምንድን ነው የምታለቅሰው? እቺ ልጅ በቃ ታሳዝናለች። ማን ያስከፋት? እንዴ ደህና መውዳት ልጅ እንዴት አታሳዝነኝም? እናቴ አታልቅሽ። እምባሽ ምንድነው እንደዚህ የሚፈሰው? እኮ ተወኝ። ስሜ መልስልኝ መጀመሪያ። እናቴ ምናምን አትበለኝ። እንዴ የምን ስም? እኔ ምን አደረኩኝ? በቃ አንቺ ደግሞ አታልቅሽ። በቃ ምንድነው ያልኩሽ? ቅድም እየጠንካራ ነው ያልኩሽ። እንደዚህ ከደስ አህሙ ምን ሆነ ነው? እኮ ታዲያ እንትን በያ ጠንካራ በይ። አህሙ ለአንተ ለምን ነው የምታለቅሽው? ምን ተፈጥሮ ነው? እቺ ልጅ በቃ አሁን ዛሬ እኮ የደስታ ቀን እኮ ነው አህሙ። ለምን እንደዚህ እንትን ትላለህ? ፕሮግራም አዘጋጅ፣ ቬሎን ትከራይ፣ እኔም ሱፍ ልከራይ። ሰውዬ ልጅቷ በይኮ በሚዲያ የተረጋገጠ ነገር እኮ ነው። ሁሉም ፋሚሊ እኮ ያየው ነገር ነው እኮ። የኔ ፋሚሊዎች፣ ያንተ ፋሚሊዎች ሁሉም ያዩት ነገር ነው። አላየንም እንዳትሉ ሁላችሁም አይታችኋል። በዶክተር ተመርምራለች። ሁሉ ነገር የተሟላ በማስረጃ የተረጋገጠ ነገር ነው። ይሄ እኮ የሚያከራክር ነገር ራሱ አይደለም። እኔና እሷ መጀመሪያም የተናገርኩት ነው። እናንተ ናችሁ አይሆንም፣ እሷ ፍቅረኛ አይደለችም፣ ጭራሽ ምንም ነገር የላችሁም፣ ምንም ነገር። እኔ እኮ እስከ ጥግ ድረስ ነገርኩ፣ ከመሳሰም እስከ ሴክስ እስከ ማድረግ ነገር ነገርኩ እኮ። ስለዚህ ሚስቴ መልስልኝ አህሙ። መጀመሪያ እንዳበጣበጥከን አሁን አፋቅረን
አብረን ወደ ሰላማችን መልሰን ጀመረ። እኔ ያላበጣበጥኳችሁ ዲኮራችንን አዘጋጅተ ሲቀጥል ምርመራው ልክ አይደለም እያለች ነው። ለምን ምርመራው ልክ ያለው ነው? ምን ማለት ነው? እሱ ደግሞ አላመነችበትም። ምን ማለት ነው? በራሷ እርግጠኛ ስለሆነች ነው እንዴ? አብረን አይደል ዶክተሩ ጋር የገባን እኮ እሷ በራሷ እርግጠኛ ስለሆነች ምርመራ አንተ ነህ ቀድመህ የገባኸው። ቀድመህ ገብተህ የሆነ ነገር እንዴ? እኔ ብገባ እኔ ምርመራለሁ እንዴ? እኔ እናንተ አብረን አይደል ውጪ ቆመን ስትመረመር ነበርን እንዴ? ስትመረመር ነበርኩኝ እንዴ? እኔም አንተም ውጪ አይደል እንዴ? አታርቅሽ በዚህ እንዳታሳቢ እንዴ። ምንድነው አሁን እውነታው አንቺ ጋር ካለ ስሚ ምንድነው ለምን ታለቅሽውማ? ስሚ እንትን አድርጌ አሁን በቃ ወደ እንትኑ እንሂድ። ማልቀስ ወግ ነው አሉ ሲዳሩ ማልቀስ እንዴ? ምንድነው ቆይ አንዴ እስቲ በእናትህ ወደዛ ሄዳ አንዴ ላውራት። ለምኝውና እኮ ያ ቃል ግን በቃ እንዲያረጋግጥ በቃ ምን እናድርግሽ? እንደዚህ በህልክ ሄድሽስ ልጁ በቃ እስከ መጨረሻው መሄድ አይነት ሰው ድንጋይ የሆነ ሰው ነው። እያየሽው አይደል እንዴ? እዚህ ነገር ውስጥ እኮ ያስገባሽ እኮ እሱ ነው አይደል? ምርመራ ምናምን ብሎ ስለዚህ ለምኝው በቃ። እኔ እንዴት ልለምንልሽ? ከኔ ላይ እኮ አይሄድም። በእናት እንደዚህ ሆንላት እንዴት ልበል? ነይና እንትን ማልቀስ እንትን ነው ከዛ ያዝንልሻል ነው። ምንድነው ለምንድነው ጊዜ የምንገለው? ለምንድነው ማን ሄደው? የት ነው ምን የተባባልነው? ቃል የገባችሁት ነገር እንድታደርጉ ነው። ምንም ቃል የገባንልህ ነገር የለም አሚር። በእናትህ ስም ይመልስልኝ በቃ። በእናትህ የኔ እናት እኔና አንቺ እኮ በቃ በእናትህ ልለምንህ በቃ። ለምንድነው እኔ የምታስጨንቂኝማ? እኔ ምን አጠፋው እኮ? እሺ ስም ይመልስልኝ በቃ። እሺ እኔ ቤት እንዴት ልኖርልህ እኮ? ከኔ ጋር ኑሪ የኔ እናት። እኔና አንቺ ተጋብተን እንኑር፣ የተሻለ ህይወት እንስራ። ተው በእናትህ ይሄንን እኔ ላግባሽ ባልኩኝ አልፈልግም አሚር። ስም ይመልስልኝ። ምንም አልፈልግም እኔ ካንተ። አታሳንዘንም በቃ ያለውን እውነታ ነገር በቃ። አንተ እኮ ታውቀዋለህ፣ ውስጥህ እኮ ያውቀዋል። ለምን ነው የምታስመስለው እዚህ እየመጣክ? ማን እያስመሰልኩ አይደለም እኮ እኔ እኮ ላግባሽ፣ አብረን እንኑር፣ ህይወትን መስረት፣ የተሻለ ደረጃ እንኑር። እኔ እኮ በክብር ላግባሽ ነው እያልኩኝ ያለሁት። ክብርሽን ወስጄዋለሁ፣ በክብር ላግባሽ። እሺ አሁን እንኳን አታስመስል፣ እውነቱን ተናገር። ምን እውነት ልናገር እናቴ? አካሌ እኔ ምን ልበል? በቃ እሺ ካሳንዘነች ነገር በቃ ቤተሰቧ ምናምን በዚህ ነገር በጣም ልጅታን እንትን እኔ እኮ ይሄ ነገር አይወራ ይቅር እያልኩ ነው የተወራው አይደል እንዴ? አሁን በቃ ውሸት እንደሆነ ነገራቸው በቃ። የምን ውሸት? በቃ አሁን እንጋባና እኔና እሷ ቤተሰብም አሁን ጥሩ አይመጣም። ክብረ ንጽህናዋን ወስዶ ከሌላ ሰው ጋር መኖር ማትችል ምችል እያለች ነው። ህይወቷ ተበላሽቷል። ምንም ህይወት አልተበላሸም። እና እኔ ምን ላድርግ? ስሜን መልስልኝ በቃ። ሄዳ ያስመሰልከውን ሐኪም ቤት ተናገር እዚህ። እኔ ምንም የሐኪም ቤት የተናገርኩት ነገር የለም። ምንድነው እየተባለ ያለው እኮ? በቃ ነሽ በላትና በቃ አንተ አታሳዝንም እንዴ? እኔ ነኝ እንዴ አይደለችም ያልኩት? እኔ ብቻ ነኝ እንዴ? ዶክተሯም ጭምር እኮ ነው አይደለችም ያለችው። ስለዚህ ቀላል ነው በቃ። እኔና አንቺ እንጋባ። ዶክተሯ ለምንድን ነው ገብተህ መጀመሪያ ያናገርካት እንዴ? እናንተ ራድላችሁ እንዴ? ሂዱና አናግራት ያላችሁኝ እናንተ እኮ ናችሁ። ሐኪም ቤት አዘጋጅተህ መተክ አናገርከን። ስለዚህ ነገር ደግሞ ሲወራ ነኝ ተከራከርኩ አይደል? ይሄ እንደሚሆን አውቀህ ሄደህ አናግራት ነው የመጣኸው። ሲጀምር አታስመስል፣ እዚህ ጋር ድራማ አትስራ። አሁንም ድጋሚ እኔን እየዋሻ ነው እያላችሁ ነው። አንዴ ሁለቴ ሶስቴ እየዋሻ ነው እያላችሁ ነው። በቃ አሁን ምርመራው ምናምን በቃ አንተ የሰራኸው ድራማ አለ፣ የሰራኸው ሿሿ አለ እዛ ጋር። እኔ ምንም ሿሿ የሰራሁት ነገር የለም። ተናገር፣ እዚህ ጋር ተናገር። አወዳታለሁ፣ አፈቅራታለሁ፣ አብሬያት መኖር እፈልጋለሁ። ሚስቴ ነች፣ ክብረ ንጽህናዋን ወስጃለሁ። አብረን እንኑር። እሷ አሁን ከሌላ ወንድ ጋር መሆን አትችልም። ህይወት ይበላሻል፣ ይተበጣል። ይሄ ምርመራ ምናምን ያልከው ነገር በቃ አይሆንም። ምንም ያገባ ነገር የለም፣ ይበላሻል። እኔ ተበላሽ ህይወት የለኝም። እሺ እኮ የኔ እናት፣ እኔ እኮ በክብር እኮ ይሄ ምርመራ እንዴ በክብር እኔ ተንበርክኬ የኔ እናት አግቢኝ ብዬ በክብር ጠየቅኳት፣ በክብር ለመንኳት። ኧረ አሚር አታስመስል። ቆይ ስማኝ፣ በክብር በሚዲያ ፊት ፍቅረኛዬ ነች እቺ ልጅ፣ ከአንድ አመት በላይ ቆይተናል። እኔ በክብር ላግባት አብረን እንኑ ስላት አረን ጭራሽ ፍቅረኛ አይደለንም አለችኝ። ኧረ ተይ እንደዛ አይደለም፣ ህይወትሽ አሁን ተበላሽቷል። እኔና አንቺ ሴክስ አርግተን እናውቃለን፣ ብዙ ነገር አርግተን ተሳስመን እናውቃለን። እኔ አንቺ ትክክለኛ ሪል ባልና ሚስት ነበር። ስለዚህ ህጋዊ እናደርገው ስላት አይ ህጋዊ አልፈልግም፣ እኔ መንዘላዘል የምፈልገው
እያለች እኮ ነው። እና ምንድነው እያልሻለሽ? ምንድነው እኔ በእንጀላዘል የምፈልገው ምንድነው ብትለው? እና እኔ እኮ በክብር ላግባሽ እያልኩሽ አይደል እንዴ? ፍቅረኛዬ ነሽ፣ ክብረ ንጽህናሽን ወስጃለሁ እያልኩሽ። አልወሰድኩም። ከኔ ምንም የወሰድከው ነገር የለም። ሌላ ማስረጃ ነው የምትፈልጉት? አሁን ያ ምርመራ አይሆንም። ሲጀመር እንዴት ሌላ ማስረጃ ነው የምትፈልጉት? ድንግልና እንዴት ይመረመራል? ሲጀመር ሰምተንም አናውቅም በዓለም ላይ። ዶክተር ነው የሰማ እኔ አይደለም እኮ ድንግልና ምርመራ የሚባል ነገር የለም። ስለዚህ አሁን አንተ እዚህ ጋር ያጠፋው ሌላ ማስረጃ ትፈልጋላችሁ? ምን አለ ሌላ ማስረጃ? ስናደርግ እኔና እሷ ምንም አይነት መከላከያ ተጠቅመን አናውቅም። ምንም አይነት መድኃኒት አልወሰደችም። ኧረ አንተ ተው ፈጣሪ ፍራ። እርጉዝ ራሱ ልትሆን የምትችልበት እድል ከፍተኛ ነው። እርጉዝ ራሱ ልትሆን ትችላለች። አሁን እሷ እርጉዝ ነች። ኧረ በማርያም ተው እንዴ! ለምን ረምታለሽ? እኔ ስሜት ታጸዳልኛለህ ብዬ ስጠብቅ ሌላ ድራማ ትሰራለህ እንዴ? እኔ ምን ላደረኩኝ? አሁን አንዴ እሱ ራሱ እንትን ማለት አይደል መመርመር አለባት። ምኑና እርጉዝ መሆኑ አለመሆኑ ይመርመርልኝ። ኧረ በእናትህ አንተ ልጅቷ ያማል። በቃ አይካል እስቲ ወደዛ ትንሽ እንረጋጋ እስቲ። አቡ በእናትህ አቋርጠው። ካሜራማን ዝጋው በእናትህ ያማል እንዴ። በቃ አታልቅሽ። ቆይ ተረጋጊና ጭራሽ ሌላ ድራማ ይዘህ ይመጣል እንዴ። በቃ ተረጋጊና ያለውን ነገር እንትን እንረጋጋ። አንተ አታፍጥብኝ። አቦ ዝጋው በእናትህ ያማል።